የሆነ ሰው አፍቅሬ ነበርና ልረሳ አልቻልኩም። ኖ አይ ጉንፋን ይዞኝ ነው። የሆነ ልጅ አፍቅሬ ነበርና ልረሳ አልቻልኩም። አፍቅሬ? አዎ። የት ነው ያዘሽ? እኔ ውጭ ሀገር ነበርኩኝ፣ እሱ ሀገር ቤት ነበረ። አጋጣሚ ወንድሜ መከላከያ ነበርና ለሱ አጋጣሚ እሱ እዛ ሰፈር ነበር፣ እዛ አሁን እሱ የሄድበት ሰፈር ነበር የሚማረው። ደውዬ ከዛም በኋላ አጋጣሚ ከእሱ ጋር አወራሁት። ከዛም ተመቸኝና እንደ ታላቅ ወንድም ካለ እስከ አጣብሰኝ አልኩኝ። ከዛ በኋላ እሱ ደግሞ እኔ አለው አለ። በቃ ከዛን በኋላ በቃ እሱ ልረሳ አልቻልኩም። እያወራ ነበረ፣ ወይ አይመጣም፣ እኔ ሄደ ስለው ይመጣል፣ መጣ ስለው ደግሞ ይሄዳል። ከዛም በኋላ በቃ ቲክቶክ ምናምን ጀምረ እንደዚህ እናንተ ምናምን እያየሁት ራሴ ማጽናናት ጀመርኩኝ። ከዛም በኋላ በቃ ወይ ላይክ አታርገኝ፣ እኔ እየመጣ ታሰቃየኝ፣ ወይና ወይ ሂድ ካለ ምንም ማለት አይሰጥም፣ ደህና ነኝ አለሁልሽ፣ በጣም ይቅርታ፣ በቃ እንደዚህ ያለ ሁሌ ነው የሚያሰቃየኝ። ይመጣል ይሄዳል። ሌላ ሰው ማፍቀር ይችላሉ፣ ግን ካፈቀርኩኝ ደግሞ እሱ ሲመጣ በቃ ያ ሰውዬ ያስጠላኛል። እና ምን ትመክረኛለህ? በጣም ተቸገርኩኝ። በሰማንያ እኮ ነዳሽ። ቆይ ትንሽ እኮ ጨረሽ ብዬ እንጂ ምንም ሳይገባኝ ነው ያለቀው። አሁን እስቲ ኳስ በመሬት አድርገን እንወያይ። ረጋ ብለሽ አስረች። አንቺ ራስሽ ሄደሽ ነው የፍቅር ጥያቄ የጠየቅሽው? ኖ እኔ አጋጣሚ አይደለም ወንድሜ። መጀመሪያ እኔ አሁን መከላከያ ካምፕ ላይ እነሱ ትምህርት ቤቱ አጠገብ ነበር እና እስኪ ወንድሜ እንድታይ ብዬ ጓደኞች ሰጡኝ ስልክ ቁጥር። አጋጣሚ እሱ መከላከያ ነው የሚሰራው። አሁን ወንድም የኔ ወንድም መከላከያው ጠፍቷል ኦልሬዲ። ከዛም እዛ አጠገብ ነበረው እና እነሱ ትምህርት ቤታቸው እዛ አጠገብ ነበረው። እኔ ደግሞ አጋጣሚ እስኪ ጓደኞች እንደዛ አይነት ካምፕ አጠገብ የሚያውቅ ሰው ካለ እስኪ ስልክ ቁጥር ስሎ አጋጣሚ ጓደኞች የእሱ ስልክ ቁጥር ሰጡ። ደወልኩኝ። ከደወልኩኝ በኋላ እሱ ደግሞ እንደዚህ ወንድሜ ጠፍቶ ነበር እና እንዲፈልግልኝ እባክህ ከትምህርት መልስ ምናምን ስለው ችግር የለም ፈልግልሻለሁ፣ ስሙ ማነው እስኪ ፎቶ ላክ ስለው ልኬ ይሄ ልጅ ነው እንደዚህ ከጠፋ 7 ዓመት ሆኗል ኦልሬዲ ሰው አጥቼ ነው ስለው ችግር የለም ምናምን ስለው ስናወራ ከዛም ተመቸኝ። ከዛ በኋላ እኔ ደግሞ ትንሽ ስቆይ እስኪ ታላቅ ወንድሜ ካለ አጣብሰኝ አልኩኝ። ከዛ በኋላ በዛ ያልሽው አጣብሰኝ ያልሽው ተመቸኝ። በቃ እሺ ምናምን ስለምን በጣም ተመቸኝ። ቆይ የተመቸሽ እሱ ነው አይደል? ወንድም ካለ አጣብሰኝ ታዲያ ለምን አልሽው? ታናሽ ወንድም ካለ አጣብሰኝ አልኩኝ። ታናሽም ይሁን ታላቅ ችግር የለውም። እሱ ግን አንቺ የተመቸሽ እሱ ከሆነ ታናሽ ወንድምህን አጣብሰኝ ለምን አልሽው? ማለት በቃ ማለት ሁሉ ነገሩ ደግ ነው በጣም እና ተመቸኝ። እኔ ደግሞ ልክ እንደሱ አይነት ሰው ነው የምፈልገው፣ ዝም ያለ ሰው ነው የሚመቸኝ። ከተመቸሽ ታናሽ ወንድምህን መጥበስ ነው ነው ታዲያ? እኔ በቃ እንጃ ብቻ። እሺ ከዛም በኋላ በቃ እሱ እኔም ፍቅረኛ እንደሌለ ነገረኝ። ትምህርት ምናምን እየተማርኩኝ ነው ስለው ከዛም በኋላ በቃ ከሱ ጋር ስናውራ ነበረ። ከዛም በቃ እሱ በቃ ያወረኛል፣ ግን በቃ ከመሀሉ ይጠፋኛል። ጠፋ ስለው ጥፍት ይላል። ከዛም በኋላ መጥት ይላል፣ ሄድ መጥ። ከዛም በኋላ በቃ እንደዚህ ቲክቶክ ምናምን እየተጠቀምኩኝ በቃ በቃ ኦልሬዲ ረስቻለሁ ሁላ ላስታውስ ሁላ በቃ 6 ወር 7 ወር በቃ ሌላ ህይወት ጀምሬ ደስተኛ ሲሆን መጥቶ ሀይ እንዴት ነሽ ይላል። ከዛም በኋላ በቃ ሀይ መጣ ብዬ ሲያወራ እንደገና ይሄድብኛል። አሁን ደግሞ ሄደ እሳይ ብዬ ከዛም በኋላ ሲሆን ይመጣል። ከዛም አምጥቶ ጠፋሽ እንዴት ነሽ? ከዛም ላይክ ያደርገኛል። እኔ ላይክ አታደርግኝ ምናምን ስለው ራሱ ላይክ ያደርገኛል። ከዛም በኋላ በቃ እኔ እሺ ምንድን ነው ችግሬ እስኪ ንገረኝ፣ ምን አጠፋው ካለ ምንም አላጠፋሽም በጣም ይቅርታ ይላል። ብርም አይፈለግም። እሺ ምኑን ያፈቀርሽው ይናት? እኔ የተመቸኝ ዝምታውና ጸባይ፣ የሰው አክባሪነቱ፣ ውሽሽ ማለቱ የተመቸኝ። እሺ እድሜሽ ምን ያህል ነው? እድሜ 24። ሚውት አድርጊ። ኮማ ክፍል እናስገባሻለን። ቃሪያ በሚጥሚጣ ሰናፍጭ ያለበትን
መርፌ ያቀብለኛል። እሱ ነው የምንወጋሽ። ትንሽ ሊያስነጥስሽ ይችላል፣ ለብለብ ሊያደርግሽም ይችላል። አንደኛ እንደዚህ አይገባም። ህይወትሽ እኮ የሆነ ርካሽ አረግሽው ህይወትሽን። የሰው ልጅ ክቡር ነው፣ ገብቶሻል? የትኛውም ሰው ልቡ ደግሞ በጣም ውድ ነው፣ ህይወቱ ደግሞ በጣም ውድ ነው። እኔ ለሆነ ሰው ህይወቴን አሳልፌ ለመስጠት ሳስብ ምን ያህል ኤክስፔንሲቭ እንደሆነ ላውቅ ይገባል። ስለ ቻልኩ ብቻ አላረገው፣ ገብቶሻል? ምክንያቱም ነገ ወስጄ ህይወቴን የምጥልበት ቦታ ህይወቴን ኮምፕሊት የሚያበላሽው ሊሆን ይችላል፣ ዜሮ የሚከተኝ ሊሆን ይችላል። ስለዚህ ማሰብ አለብሽ። በስሜታዊነት መመራት የለብሽ። ልጁ ተመቸሽ፣ የሆነ ንግግሩ ምናምን እሺ አግዝሻለሁ ስላች በቃ እዛ ጋር ማቆም ተመቸሽ፣ ደስ የሚል ነገር አለው። ዝም ብለሽ ግን አጣብሰኝ ጓደኛ ምንድነው ወንድም ካለ ገብቶኛል። አይ ነው ከሱ ጋር የመቀራረቢያ ዘዴን የፈለግሽው። አንተንም ለጥበስህም ጥበሰኝም ብትይው እንኳን ያ መንገድ ትክክል ነው። በዚህ ወይ በጣም ቀላል በሆነ መንገድ ህይወትሽን አሳልፈሽ መስጠት የለብሽም። አሁን እሱ ወይ ሚስት ሊኖረው ይችላል፣ ፍቅረኛ ሊኖረው ይችላል። ባክግራውንዱን አታውቂም። እዛ ጋር አንቺን ብቻ ለመብላት ስለፈለገ እሺ ምናምን ስልክሽን አዋከብሽ ወደስ ሲሉ ይመጣል። ልክ እንደ ክሪስማስ ዲም ላይት ይጭ ድርግም እያለ ማለት ነው። ስለዚህ ይሄ ሰው ሚስት አለ ወይ ህይወት አለ፣ አይፈልግሽም። ቢፈልግሽ ነው ትኩረት ያደርጋል። ሰው የሚፈልገው ነገር ላይ ትኩረት ያደርጋል። ኢኒዌይስ ትኩረት ያደረጋችሁበት ነገር በሙሉ ያድጋል። ስለዚህ እሱ እየሄደ የሚመጣው ትኩረቱ አንቺ ላይ ስላልሆነ ሌላ ጉዳይ ሌላ ህይወት ስላለው አቁሚ። የምትሄጂበት መንገድ በጣም የተሳሳተ ነው። ቫሊዩሽንም ዝቅ ያደርገዋል። በመሰረቱ ገብቶሽ የአንቺን ዋጋ ዝቅ ያደርገዋል። እንደፈለገ ሊያደርግሽ እንደሚችል ነው የሚያስበው። ፈለገ ሰዓት ይመጣል፣ ፈለገ ሰዓት ይሄዳል። ስለዚህ ፍሬን ያዢና ኑሮሽን ኑሪ፣ ተረጋጊ። ከስሜታዊነት ውጭ በማስተዋል አሁን ልብሽን ብቻ ነው እየተከተልሽ ያለሽው። አይምሮሽንም አንድ ላይ አስተሳስሪው ከልብሽ ጋር። ወዴት ነው እየሄድኩ ያለሁት? ቴንኪው። ወዴት ነው እየሄድኩ ያለሁት? ምን ላይ ነው እየሄድኩ ያለሁት የሚለውን ነገር ቆም ብለሽ አስቢ፣ በጭንቅላትሽ በአይምሮሽ። ተግባባ ማዳም? እሺ እናመሰግናለን። አሁን አዳዲስ በሽታዎች እኮ እየተፈበረኩ እኮ ነው። አዳዲስ ወረርሽኞች እኮ እየተከሰቱ ነው። ምን እንዴት ነው የምንቆጣጠረው ይሄን አካሄድ? ወንድም ካለ አጣብሰኝ፣ ቃላት ነው። አንዳንዴ የዘጠናዎቹ ጊዜ ያላችሁ ጋይስ፣ ዘጠናዎች ውስጥ ያላችሁ፣ ያሁን የዘጠናዎቹ ስለሆንኩ ያው የሸመገልኩት አሁን ያኔ አንድ ወንድ የሴት ልጅን እጅ ይዞ ከሄደ እጇን ነው የምላችሁ፣ እጇን ይዞ ሲሄድ ከታየ መንገድ ላይ ነው የምላችሁ፣ ሰው ባፍጡ ነው የሚያቸው። እጇን ያዛት አንተ ትንሽ ልጆች ምናምን እጇን ያዛት፣ ልቀቃት እንላለን። ብርቅ ነው። አቅፏትማ ሲሄድ ከታየ እሱ በቃ ሌላ ነገር ማለት ትችላል። አሁን በአሁን ጊዜ ሌላ ነገር የምንለው ነው። ያን በእኛ በእውነት ነው የምላችሁ በጣም ብርቅ ነው። ወንድ ልጅ ሴት ልጅን አቅፏት አይሄድም። ያን እጇን ይዝ ቢኮዝ ሴቷ በጣም የዛ ጊዜ ብርቅ ነው። አታናግርህም ሁላ እንዴ ለፍተህ ሰፈሯ ሄደ ምናምን በር እጇን ልትይዝማ እሱ ሌላ ታሪክ ነው። በቃ መነጋገሪያ ርዕስ ነው የምትሆነው። አሁን ግን እንደዚህ የሆኑ ነገሮች የሆነ ክትባት አምልጦን ነው የረሳነው ነገር አለ ወይስ ዘመኑ ተቀይሯል ነው? ይህን ብታብራሩልኝ። ያው እኔ የድሮ ሰው ስለሆንኩ የዛን ዘመን አጣውሴን ጭራሽ ዘጠናዎቹ እድሜ ሄሎ በእኔ በኩል ትልቅ እምነት ማጣት አለ ማለት ሰዎች ወደ ህይወቴ ሲመጡ የሆነ ሰው ወደ ህይወቴ ሲመጣ በቃ ያ ሰው ሙሉ በሙሉ የማመን አቅም የለኝም። ለምሳሌ በምን አይነት መልኩ? በፍቅር ግንኙነት መልኩ ጀስት በፍሬንድ በሴቶች ሆነ ምናምን
ሰውን ማመን አልችልም እንደሆነ ባይገባኝም ወይም ካሳለፍኩት ነገር አንጻር ሊሆን ይችላል። እና ይህን ስሜት ማስወገድ የሚቻለው እንዴት ብሎ ነው? ምን ማድረግ ነው የምትፈልጊው? ኦኬ እኔ አሁን በህይወቴ የማውቃቸው ወንዶች አሉ፣ በእኔ በኩል ማለት ነው፣ 2 ወንዶች ማለት ነው። እና በሁለቶቹም አንዱ ያለው ከዛኛው የሌለው፣ ከዛኛው ያለ ከዚህኛው የሌለው ተቃራኒ ነገር አለ ማለት ነው። ለምሳሌ አንደኛው ሴት ደህና ወንድ ጨዋ፣ ቆይስ ታስረዳ። አንደኛው የቤተክርስቲያን እኔ በህይወቴ ብዙ ነገር ያሳለፍኩኝ ሰው ነኝ። በቤተሰቦቼም እንደዚህ በፍቅረኛም የተበደልኩኝ ሰው ነኝ እና አንድ ሰው ወደ ህይወቴ መጣ ዛሬ 5 ዓመት ማለት ነው። እንዴት ተዋወቃችሁ? ሁላችን እንደዚህ በኦንላይን ነው፣ በኢንስታግራም የተዋወቅ ነው። በኢንስታግራም? ሀይ በሚል ጦስ ነው የተዋወቃችሁት? በዛ ነው የተዋወቅ ነው። እሺ እየሰማኝ እና በዛ ነበር የተዋወቅ ነው። ያው እኔ በዛ ሰዓት ዱባይ ነበርኩኝ እና እሱ እኔ ሙስሊም ነኝ፣ እሱ ደግሞ እንደዚህ በጌታ ነበር እና ብቻ ብዙ ነገር ተባብለን ብዙ ነገር እንትን ብዬ ቤተሰብ በማይፈቅደው መንገድ ከሱ ጋር ህይወት ቀጠልኩኝ። ምን ማለት ነው? በቤተሰብ በማይፈቅደው መልኩ ማለት ነው? ማለትም ቤተሰብ በሃይማኖት በኩል በፍጹም አልፈለጉም። በቃ እንደማለት ማለት ነው። እና እኔ ደግሞ ቤተሰብን ተቃወምኩኝና ከሱ ጋር የመጣብኝን ነገር እጋፈጣለሁ ብዬ ከሱ ጋር ለቤተሰብ ሳልነግር ቀጥታ ከዱባይ እሱ ጋር ገባው ማለት ነው። እሱን የተቀበለኝ እና ቤተሰቦቼን ትቼ ሃይማኖቴንም ትቼ እሱን መከተል ለሱ ባሪያ ሆኜ መኖር ጀመርኩኝ ማለት ነው። ከዛን ማለትም ከዱባይ ገብቼ እሱ ጋር አብሬው እንደኖርኩኝ 1 ወር ከ15 ቀን እንደቆየው መጣላት፣ ጸብ ተፈጠረ፣ አለመግባባት ማለት ነው። ከዛን እየተባለ ያው እኔም የማይቀር ነገር ነው ጽንስ ያዝኩኝ ማለት ነው። አረገዝኩኝ እና ማርገዜን ሲያቅ በጣም በህይወቴ ላይ መጫወት ጀመረ ይሄ ሰው ማለት ነው። የትም አትሄድም በማለት ያለኝን ሁሉ ያለኝን በቃ ከዱባይ ይዤ የገባሁትን ሁሉ ለሱን የሰጠሁት ምንም ሳይቀር ማለት ነው። እና ልክ ባረገዝኩኝ በ6 ወሩ በቃ መደብደብ ጀመረ። በእርግዝና ዘመን ላይ እና ይደበድበኝ ነበረ። ጥሉኝ 3 ቀን 4 ቀን ያድር ነበረ እና የሆነ ቀን 4 ቀን አድሮ በቃ እኔ ከሷ ጋር ህይወት አልፈልግም፣ ህይወት የምትፈልግ ከኔ ጋር ህይወት የምትፈልግ ከሆነ እሱ የክፍለ ሀገር ልጅ ነው፣ እኔ ደግሞ የአዲስ አበባ ልጅ ነኝ እና እኔ ከኔ ጋር ህይወት የምትፈልግ ከሆነ ትዳሯን የምትፈልግ ከሆነ ንብረቷን ጭና እኔ ሀገር ትግባ ብሎ በሰው እንትን አለ እና እነዛ ሰው ደግሞ አንቺ 2 ነፍስ ነኝ፣ ስለዚህ አሁን እሱ የሚልሽን ብቻ መስማት አለብሽ፣ ስለዚህ ያለሽ አማራጭ እሱ ሀገር ሄደሽ መኖር ነው ምናምን አሉኝ። ያው የሰውም ወሬ ሰምቼ እቃዬን ጭኝ ገባው ማለት ነው። እሱ ሀገር ማላውቀው ሀገር፣ ቋንቋ ማልችልበት ሀገር ማለት ነው። እና እዛ እየኖርኩኝ እሱ ተመልሶ ወደ አዲስ አበባ መጣ። እኔን እዛ አስቀምጦ ማለት ነው። ቤት ተከራይቶልኝ ተመልሶ መጣና ያው ልጄን ወለድኩኝ። ወልጄም ያው ብቻ ስወልድ ራሱ ምጥ ሲይዘኝ አጠገቤ ማንም አልነበረም።
እዚህ ውስጥ ወላይቶች ካላችሁ የሆነ ኦታና የሚባል ሆስፒታል ራስ ነው የመጣሁት ለብቻዬ እና ልጅን ከወለድኩኝም በኋላ ደግሞ መስማማት የለም። በቃ ሁሌ ጥል ነው፣ ሁሌ ጸብ ነው። ከዛ ልጅን ጥዬ በ4 ወሩ አራስ ልጅ ጨቅላ ልጅ ደም ልጅ ጥዬው በ4 ወሩ ድጋሚ ተሰደድኩኝ ማለት ነው አረብ ሀገር። ስሰደድ እሱ በጣም ፈቃደኛ ደስተኛ ነበር ስሰደድ ማለት ነው። እና ተሰደድኩኝ። ከዛን ተሰድጄ 2 ዓመት ሰርቼ ተመልሼ እሱ ጋር ገባው። ያው ለልጄ ብዬ ነው ግን ተመልሼ የገባሁት። ስቃይንና መከራይን ረስቼው አይደለም። ከዛም በኋላ ያው ነው፣ ምንም የሚለወጥ ነገር የለም፣ ያው ነው በቃ። ከዛን በቃ እንደዛ ሲሆንብኝ እኔ ቤተሰቦቼን ሽማግሌ ሰብስቤ ይቅርታ መጠየቅ ጀመርኩኝ ማለት ነው። ቤተሰቦችም ያው መቼስ ልጅ ነኝ ቢያላሉኝም አላሳፈሩኝም፣ ተቀበሉኝ፣ ይቅርታዬን ጠየቁ። ግን እሱ ደስተኛ አይደለም በፍጹም። እኔ ቤተሰቦቼን ይቅርታ በመጠየቄ የባሰ በቃ ችግር ውስጥ ነው የገባሁት። የባሰ ማለት ነው ማልወጣው ችግር ውስጥ አድርና ብቻ ቤተሰቦቼን ይቅርታ ጠይቄ አሁንም እንደዛ ሲሆንብኝ ተሰደድኩኝ። አሁን ያለው ሳውዲ ነው እና ሳውዲ ስመጣ በልጄ እንዲህ ልጄ ጋር አገናኘኝ ስለው በልጄ ያሰድበኛል፣ ይሰድበኛል። ሸርሙጥ አንቺ እንዲህ አንቺ እንዲህ አንቺ እንዲህ እያለ በጣም ይሰድበኛል ማለት ነው በጣም እና የ1 ዓመት ደግሞ ልኬለታለሁ። አሁን ከመጣ 2 ዓመቴ ነው። ጀስት ከሱ ጋር ደግሞ ማውራት ከተውኩኝ 8 ወሬ ነው። አቁሜያለሁ በቃ። በልጄ ማሰደብ ሲጀምር አቁምኩኝ እሱ ጋር ማውራት ማለት ነው። እና በእኔ ህይወት ተሞክሮ ያው ብዙ ሰው ትማሩበት አላችሁ ብዬ አምናለሁ። ብቻ በላይቭ ላይ ወንድ ልጅን አምናችሁ ሃይማኖታችሁንም ቤተሰባችሁንም አትጣሉ፣ አትተው። በምንም ታሪክ ወንድ ልጅ በቃ በምላሱ ያሳምናችሁ ይችላል፣ ግን በምላሱ የተናገረው ነገር ቁም ነገር ላይ አያውልም። እኔ በጣም የተጎዳው ሰው ነኝ በአንድ ሰው ማለት ነው። እና ብቻ በቃ ለወንድ ልጅ ብላችሁ ሃይማኖታችሁንም አትቀይሩ፣ ቤተሰቦቻችሁንም አትተው። እና አሌክስ በዚህ ጉዳይ ምን ትመክረኛለህ? ምን ትለኛለህ? እስቲ እድሜሽ ምን ያህል ነው? እድሜ 26 ነው። እሺ ሚዩት አድርጊና አዳምጪኝ። እሺ ምን ያህል ብር ነው የሰጠሽው አጠቃላይ? በአጠቃላይ እኔ ዱባይ ያለው መጀመሪያ እኔ እና እሱ ሳንጋባ በፊት በግንኙነታችን ላይ ቤት ገዝተናል፣ እሱ ሀገር ላይ ማለት ነው። እኔ ያው እሱ የሚለኝ ከተማ ገጠር ይሁን ከተማ ይሁን የማውቀው ጉዳይ የለም እና ብር ልኬለት መሬት ገዝተናል። እና ከወለድኩኝም በኋላ ደግሞ ከዱባይ ይዣቸው ወርቆችን ሽጬ ምናምን ደግሞ ቤት ሰርቻለሁ ማለት ነው። ንብረት ብዙ ንብረት አፍርቻለሁ በእኔ በኩል። ይሄን የምለው ብር አይደለም፣ በቃ በጣም ብዙ ብር ነው የላኩለት። እሺ ሚዩት አድርጊና አዳምጪ። ይሄ እና ደግሞ አንድ ነገር ልበልና አደርጋለሁ እና ልጄን አሳየኝ ስለው ብር ካላክሽ አላሳይሽም ይለኛል። በብር ነው ልጄን የሚፈልገው በብር ነው። እኔ አሁን መላክ አቁሜያለሁ እና ብር ከላክሽ ልጅሽን ታየዋለሽ፣ ካላክሽ ግን እኔ ጋር በፍጹም ልጅ የለሽም እያለ በልጄ ያስፈራራኛል ማለት ነው። እና አሁን ሙይት ይዝላለሁ። እስኪ ምከረኝ። እንግዲህ ይሄ ሁሉ በኢንስታግራም ሀይ በምትል የጦስ ዶሮ የተጀመረች ጣጣ ነች። አሁን ለመጣችሁ ሰዎች ማለት ነው እንደ ሀሳብ ሀይ በምትል የኢንስታግራም ቴክስት ሜሴጅ የተጀመረች ጦስ ያው ገንዘቧን ሁሉ ገፍግፋ ህይወቷ ተበላሽቶ ከቤተሰቦቿ ተቆራርጣ የወለደችውን ልጅ ማየት አትችልም። ከገንዘቧም አልሆነች፣ ከጊዜዋም አልሆነች፣ ከምንም ሳትሆን እድሜዋ ተቃጥሎ
ተው ማለት ይሄ ነው። እኔ ዝም ብዬ የምላችሁ ይመስላችሁ ኢንስታግራም ላይ ሀይ የሚልሽ ቆዳ ገፋፊ ነው፣ ወንድ የለም እዛ ላይ። ቲክቶክ ላይ ሀይ የሚልሽ የለየለት ማጅራት መቺ ነው ወንዱ እያልኩሽ ነው ያለሁት። ሁሉም አዎ ሁሉም እንዴ ሁሉም የሚለውን ታሰምሩልኝ በቀኝ ሁሉም ስራውን የሚሰራ ወንድ፣ አላማ ያለው ወንድ፣ ሴት የማያሳድድ ወንድ፣ ከማንም ጥቅማ ጥቅም የማይፈልግ ወንድ ኢንስታግራም ላይ ሀይ አይልሽም። ቲክቶክ ላይ መጥቶ እንዴት ነሽ እናት ብንተዋወቅ የጸጉርሽ ቀለም ከኔ ቀለም ጋር ይመሳሰላል አይልሽም። አንቺ 99 ሀይ የሚል ሜሴጅ ብትልኪለት ኢቭን አይመልስልሽም። የኔ እናት ጊዜ የለውም ለተራ ጉዳይ ለወሬ ጊዜ። እዛ ጉዳይ ላይ ሶሻል ሚዲያ ላይ የሚመጣ ሰው ጤናማ እንዳልሆነ እሱንም ማጅራቱን ልትመጣው እንደምትመጣ ሴት የምትሆን ስለሚያውቅ ማንንም አምኖ ሀይ የምትይው መልሱላ ሲመልስልሽ አይገኝም። ብዙ ስራ አለበት ይኔለት። ስለዚህ እናንተ በጣም ብዙ መቶ የጀነጀናችሁን ብዙ ነገር ያወራውን የእውነተኛ ይመስላችኋል። ትክክለኛ ልብ ያለው ሰው በቀላሉ አይገኝም። ይህንን አውቃችሁ ብሎ ጥሩ ነገር ሁሌ ጊዜ ይፈልጋል። ጥሩ ነገር ሁሌ ዋጋ ያስከፍላል። ስለዚህ የብረት መዝጊያ የሚባል ባል ዝም ብለሽ በአንድ ክሊክ ሀይ በምትባል ቶስ ልታገኛትች። አንቺ የተሸወርሽው እሱ ምናልባት ፎቶ የሚያምር ፎቶ አይተሽ ሊሆን ይችላል። ኢንስታግራሙ ላይ ንግግሩ ማርኮች ሊሆን ይችላል። የኔ እናት የኔ ጠንበለል የኔ ምናምን ሲልሽ ልብሽን ወስዶት ሊሆን ይችላል። ፌክ እምን እንዲህ አይነት ህይወት ውስጥ ከምትገቡ ደግሞ ቆማችሁ ብትቀሩስ ምን ችግር አለ? ጸጋ ነው እሱ ራሱ ካለው ማለት ነው። ስለዚህ አንደኛው ነገር እሱ ነው። ሁለተኛ ነገር ከእሷ መማር የምትችሉት ነገር ጋይስ፣ እዚህ ውስጥ የምትሰሙ ገና ቲኔጀር የሆናችሁ ልጆች አላችሁ አውቃለሁ። የምትሰሙ 21 19 18 ምናምን አዳምጡ። ወንድ ልጅ ቤተሰብሽ ሳይፈቅድ እሱ ቤት ልትኖሪ እንዳትሄጂ አስረግጬ ነው የምነግራችሁ። ሁልጊዜ የትኛውም ወንድ ነው የምልሽ። ለምን መንፈሳዊ ሰው ነው ሃይማኖተኛ ሰው ነው ምናምን የምትይውም ሰው ጭምር ቢሆን ቤተሰቦች አይሆንም ካሉ ፍሬን ያዥ አለቀ። ትልቁ ቀይ መብራት እሱ አይሆንም ካሉ እሺ ለምን አይሆንም አላችሁ? እንወያይበት፣ እስቲ እንነጋገር። ምክንያታዊ ሆነሽ ለማብራራት ሞክሪ፣ እነሱ እንዲረዱሽ። ካልተረዱ ጊዜው ስጂ፣ እንደገና ሞክሪ። አይሆንም ባሉሽ ቁጥር ከእነሱ ጋር ተነጋግረሽ ለመስማማት ሞክሪ እንጂ እምቢ ሲሉሽ ላጥ ብለሽ በአናታችሁ አራት እግራችሁ ለምን አትበሉ? ፍቅር ያሸንፋል፣ ፍቅር እንትን ነው የህንድ ፊልማዊ ነገር እሰራለሁ ብለሽ ከሄድሽ ያርድሻል። አጋርም ትንሽ ጊዜ ነው ቢያፈቅርሽ። አፈቀርኩ የሚሉ ጨዋታ ትንሽ ዘመን ነው። አሁን ስታረግዢ ልክ እንደተቀየረው ማለት ነው። ወንድ ልጅ ይቀየራል። ህግ ነው የሚገዛው፣ ህግ ነው የሚገራው። አሁን ህጋዊ ሚስቱ ብትሆኚ እንደፈለገ መሆን አይችልም። ገባሽ? እንደፈለገ ውጭ እያደረ መምጣት አይችልም። እንደፈለገ አንቺን አሽቀንጥሮ መጣል አይችልም። እዚህ ቦታ እኔ ቃሽን ሰብሰብሽ እዚህ ማለት አይችልም። ለምን የሚለው አካል አለ። ሽማግሌ ልኮን ያገባሽ ተጠያቂነት አለው። በወግ ማድረግ ነው የሰጡት። ሰው ችግር ቢደርስብሽ እንዴት ነው ማነ ወዴት ነው የሚለው አካል አለ። አሁን አንቺ ማን ይጠይቅልሻል? እሱ የፈለገ ነገር ቢያደርግሽ ህግ ቦታ እንኳን ብትሄጂ ህጋዊ ሚስቱ አይደለሽ፣ ምንም መብት የለሽ። ለወንዱ ይሄ በጣም ይመቸዋል። ዝም ብላችሁ ብትገቡለት ቤቱ ስህተትሽ ይሄ ነው። አየሽ፣ ስለዚህ ጥፋቱ ያንቺ ነው። ጣት አስቀስሪበት እሱ ላይ። እኔ ልንገርሽ፣ አሁን መዳን የምፈልጊ ከሆኑ ወደ እሱ ጣት አትቀስሪ። ኃላፊነቱን ውሰጂ ወደ ራስሽ። የእኔ ጥፋት ነው። እኔ ቤተሰቦቼን ረግጬ ለምን ሄድኩ? ለምን አመንኩት? ከዱባይ ሀገር ቤት ስገባ ለምን እሱ ቤት ስህተት ብዬ ገባው? ቤተሰብሽ ጋር መሄድ እያለብሽ እሱ ቤት እሱ ተቀበለሽ ከኤርፖርት አረገሰሽ። በቃይሽ እንደፈለገ ሊያደርግሽ እንደሚችል አወቀ። ምንም ተስፋ የለሽ፣ ምንም ቤተሰብ ጥያቄ የለሽ፣ ወዴት ነው የሚልልሽ የለ። እሱን ስለሚያውቅ ተጫወተብሽ ማለት ነው። ገንዘብሽን ቁርጥም አድርጎ በልቶት ማለት ነው እንዳለ። ግን አይጠቅም። የሰው ነገር የሰው ነው፣ የትም አያደርስም። ስለዚህ ይሄንን እንደ ስህተት ተማሪበት፣ ከዚህ በኋላ እንዳትደግሚው። ልጅሽን በተመለከተ ግን እንዳትሰበሪ። አንደኛ ልጅሽ የትም ብትሆኝ ፈልጋሽ ትመጣለች። ትንሽ ነፍስ እስክታውቅ
አንቺ ሀገር ቤት ብትሄጂ በህግ ልጅቷ አንቺ ጋር መሆን እንዳለባት ህግ ይፈርድልሻል። አንቺ እናት ጋር ማደግ እንዳለባት። ከሀገር ውጭ ከሆንሽ ግን የኔ እናት ያሳድግ። እንዴ ምን ሆነሽ? ልጇ አይደለች እንዴ? ምን ትሆናለች? ጠዋትና ማታ ስትነሽ ልጄን ጤና ጠብቅልኝ ፈጣሪ፣ ምንም ክፉ አይንካት እያልሽ ጸልይላት ነው። ስራሽን ስሪያች። ልጇ ከአባቷ ጋር ያለው እንጀራ አባቷ ጋር ቢሆን ልክ ነሽ። ይሁ ነገር ቢያረጋትስ ምናምን ብለሽ ትፈሪያለሽ። የራሱ ዘር ነች። ምን ያረጋታል? ልጅሽን አላሳይሽም? ይመች፣ እንደውም ማሳድጋት። እኔ እንደውም ትንሽ እረፍት እፈልጋለሁ። ጤናዋ ብቻ ደህና ትሁን እንጂ ልጄ እኔ ሀገሬ ስመጣ አገኘታለሁ። በቃ ተጠናቀቀ። ዝግ ቶፒኩ። ልጄን አላሳይም አለኝ። ኧረ እባካችሁ በዚያ አማላጅ እየላሽ በዚህ እየደወልሽ እሱ ሴንሲቲቭ ፓርቲሽ እንደሆነ ስለሚያውቅ ይጫወትብሻል። እንደ ሪሞት እንደፈለገ ያንገላታሻል። አሁን እንደማይሆን ስለምታውቂ ቁረጪ። ከዛሬ ጀምሮ ቃል ልጅሽ ምንም አትሆን። ባታወሪያትም እንኳን ደህንነቷን አስቢና ጸሎት አድርጊላት። በአካል በአይነ ስጋ ሀገሬ ስትሄጂ እንድታገኛት። ከዚ ውጪ አዲስ ገጽ ግለጭ። የህይወትሽን ወገብሽን አሰራርገሽ ለአዲስ ህይወት ተነሽ፣ ለአዲስ ለውጥ፣ ያጠፋሽውን ገንዘብ ስለመተካት። አሁን ልጅሽ አጠገብሽ ብትሆን እንደፈለግሽ መስራታችም ልብ በይ። የፈለግሽውን ያጠፋሽው ነገር ለመተካት ጊዜ አይኖርሽ። አሁን ነው ትክክለኛው ጊዜ። ከካወቅሽበት ገብቶሻል። አሁን ነው ትክክለኛው ሰዓት። ራስሽን ለመቀየር ነው። ያጠፋሽውን ለማግኘት ልጅሽን እሱ ያዝልሽ። አንቺ ቅጥቅጥ አድርገሽ ስራሽን ስሪ። ከዛ ልክ ስትጨርሽ ሀገር ቤት ስትሄጂ ልጄን ትያለሽ። አልሰጥም ካለ በህግ ትነጋገራላችሁ። እስከዛው ግን ትዕግስት አድርጊ እንጂ ኢሞሽናል አትሁኝ። ስሜታዊነት ነው የሚገልሽ። ኢሞሽናል ስትሆኝ የሰዎች ኢሞሽንሽን ካወቁ ያንን ኢሞሽን እንደ ነዳጅ ይጠቀምበት። ገብቶሻል? ይገባ? ግባብተናል አሌክስ። እሺ በጣም አመሰግናለሁ። መልካም ቀን። ኢሞ ከሆነ የዘውትር ወዳጃችን ስለሆነ ኢሞ አፌ ላይ እየመጣ ኢንስታግራም ስራ ጀምሯል። ቦዝ ኢንስታግራም ትንሽ ብዙ ፉን አይልም ነበረ። አሁን ፉን እያለ ነው። ኢንስታግራም የምትጠባበሱ አላችሁ እዚህ። እኔ ግን አላማ እኮ ሊኖረን ይገባል። ስንት የምናነጣጥርበት ጉዳይ እኮ ሆነ። ግዴታ መጀናጀን አለብን እንዴ? ወይ የመጀናጀኛ ካምፕ ምክፈት እንዴ? እና ተጀናጅናችሁ ይመጣላችሁ። ልክፈት በቃ ኢንስታግራም ነው ያልተነካው እሱ ነበር። አሁን ሄሎ አሌክስ ይቅርታ ታብታብ እየረኩ ነው። ጋይስ ወንድ ልጅን በሶሻል ሚዲያ አትመኑ። ወንዶቹ ሊናደዱ ይችላሉ። ውሃ ጠጡ። የማይመለከታቸውና ጥሩ ልብ ያላቸው ወንዶች ልክ ነው ይላሉ። ግን እዚህ ውስጥ ያሉ ሰዎች ደግሞ ይናደዳሉ። ያው ጤና ይስጥልኝ። አርቲስት ራሄል ኮፍ ይባላለሁ። የምኖረው አሜሪካ ነው። እሺ የጀበና ቡና ጀምሬያለሁ እዚህ። አንዳንድ ሰዎች በዛ ምክንያት ሄድ ብዙ ሰዎች አስተያየት ወይም ቁጭ ብለው ያወሩ የለ እና የብዙ ሰው ብሶት ስለሆነ ብዙ ሰዎች የሚያወሩኝ ነገር ስለሆነ እስኪ ቆይ እንደዚህ እየገባው አድቫይስ ለሚሰጡ ሰዎች ገባ እያልኩኝ እየጠየቁ ነው። እና ብዙ ሰዎች በብዛት ሲመጡ በሰዎች እንደተጎዱ ነው የሚነግሩኝ ማለት ነው። በሰዎች የተጎዱ ሰዎች ደግሞ ሲነግሩኝ በጣም ጥሩ ሰው ነኝ፣ ይሄን አደርጋለሁ፣ እንደዚህ አድርጌ ብዙ ነገር ሄጄ ግን ከዛ በኋላ ለእኔ ጠላት ሆነች፣ ለእኔ ጠላት ሆነ እና ያን ነገር ካደረጉ በኋላ ደግሞ ከዚህ በኋላ ራሳቸውን ደግሞ የመሰብሰብ ጉዳይ፣ ሰዎችን የመራቅ ጉዳይ፣ በአንድ ሰው ሌሎችን መፈረጅ ማለት ነው። ይሄ ነገር አለ እና ተደጋገመብኝ። በእርግጥ እኔ ብዙ ነገር ስላሳለፍኩም ትልቅም ሰው ነኝ። እኔ ልጅ ትሆናለህ አንተ፣ በላይፍ ኤክስፒሪየንስ አለ። ግን አንዳንዴ የጄኔሬሽን ክፍተት ካለ ለመምከር ብዙ ቦታ ደግሞ እድሉም ስላለ የምገናኝበት ከሰዎች ጋር አድቫይስ ለመስጠት
ምንድነው ይሄ ነገር? በብዛት ኢትዮጵያኖች አይኖ ሌሎችም ዜጎች አሉ ከነሱ ጋር ስሰራ እነሱም ያው ትንሽ አላቸው፣ ግን በብዛት ኢትዮጵያኖች ለምንድነው በክፋት የታጠርነው? አንደኛ ጥሩ ሰዎችን እንዴት ነው ክፋታችንስ ማስወገድ የምንችለው? መለማመድ ይቻላል ወይ? ለምንድነው የምንጎታተተው? እና የምቀርባቸው ሰዎች በብዛት ተጎዳሁ የሚሉ ናቸው። ሴም ታይም ደግሞ አንዳንድ ደግሞ ክፉ ሰዎች ማያቸው አሉ። በቃ ራሱ ሰይጣን ቁጭ ብሎ የምታያቸው ሰዎች አሉ እስከሚገርም ድረስ ማለት ነው። እና መለማመድ አንችልም ወይ ክፋታችን ላይክ ለመተው ማለት ነው? እና ሰዎችን መጉዳት አይሰለችንም ወይ? ወይስ ደግሞ አንዳንድ ሰዎች ጥሩ ሰው ለመሆን ወይም ደግሞ ጥሩነት ከጎዳ በመደመር እና በመቀነስ ሰዎችን መቅረብ አለብን ወይ? ለምሳሌ አሁን ዛሬ ደውዬለት ለሰው የሆነ ነገር አድርጌለት እሺ ብለው ነገ ይንቀኛል ወይም ደግሞ ነገ ጥሩነት ይጎዳኛል ብለን እንግዲህ መደመር መቀነስ ብለው፣ ስለዚህ እነዛ ሰዎች በዛው መቀጠል አለባቸው ጥሩዎቹ፣ ወይስ በመደመር እና በመቀነስ መኖር አለብን? ወይስ አንዳንድ ሰዎች የተጎዱ ሰዎች ደግሞ እራሳቸውን ከልለው በአንድ አቅጣጫ ብቻቸውን መኖር አለባቸው? እና ይሄ ነገር እኔ ትንሽ እያሳሰበኝ ነው። ለምን ቀላል ይመስላል። በሰዎች መጎዳት ዲፕሬሽን ውስጥ ያስገባል። ሰውን ሰብስቦ እንዳለ በደቦ ትጠላለህ። እና እንዴት ነው አንተ የምትለው ይሄ ነገር? ይቅርታ በጣም ካበዛውብህ። ችግር የለውም ማለት ያው ጥሩ አሁን ለራስ ነው ማለት ያው እንዲሁ መፈረጅም አይቻልም። አንዳንዴ እዚች ዓለም ላይ የክፋት የበዛው የጥሩ ሰዎች ዝምታ ነው ይባላል አይደል? አንዳንዴ ጥሩ የሚያደርጉ ጥሩ የሚያስቡ ሰዎች እኮ አሉ። ግን አንዳንዴ ክፋት ገኖ የሚታየው ያው ሁልጊዜ በተፈጥሯችን የኔጌቲቭ ነገር እንሳባለን ሁላችን። እዚህ ጋ አሁን ብንጣላ እኔና አንቺ እና በቃ በጣም በከባዱ ወይ ብንሰዳደብ ምናምን ነገር 20 ሺህ ሰው ቁጭ ብሎ ሊያየን ይችላል። ምንድነው በቃ ለመጥፎ ነገር እንሳባለን ብሎች። እዚህ ጋር ግን ሰው ስትረጂ ስታገዢ ጥሩ ነገር ስታስብ ምናምን ቢያይ ሰው ደግሞ ምናልባት አይታርጎች ነው የሚሄደው። ብዙ ኢንትረስት የለውም ሰው ጥሩ ለመሆን ለራሳችን ስም። ምክንያቱም ነገር ፈጣሪ ፊት ለፍርድ ስንቀርብ እያንዳንዳችን በስራችን ነው የምንዳኘው ብዬ ነው ማስበው። እና ሰው ሊሞት እንደሚችል ወይ ደግሞ ሞት እንዳለ እያሰበ ቢኖር ሁላችንም እዚህ ውስጥ ያለ ነው ክፉ ነገር ከማድረግ እንቆጠባለን ብዬ አስባለሁ። ወይ እንድንመሰገን አይደለም ጥሩ የምናደርገው ማድረግ ያለብን፣ ወይ ሰዎች እርግጥ ጥሩ ስታደርጊ እንደውም ባጎረሹ መነከስ አለብሽ። ህጉ እንደዛ ነው የሚገባኝ። ካልተሰደብኩ፣ ካልተዘለፍኩ፣ በሀሰት ካልተከሰስኩ፣ ስሜ ካልጠፋ፣ የሚጠላኝ ሰው ካልበዛ ምኑን ጥሩ አደረኩት ታዲያ? ምክንያቱም የጥሩነት መገለጫ ወደ ጥሩ መንገድ እየሄድሽ መሆን የምታውቂው በዛ ልክ ነው። ቤትሽ አርፈሽ ብትተኝ ምንም ነገር ከማድረግ ብትቆጠሪ ማንም ሰው ዞር ብሎ አይሽም። ስለ አንቺ መጥፎ ማንም አያወራም። መንቀሳቀስ ስትጀምሪ፣ በጎ ማድረግ ስትጀምሪ ሰይጣን በሰዎች ውስጥ ይገባና ምን ያደርጋል? ስለ አንቺ ጥላቻ ያወራል፣ ስለ አንቺ ክፉ ያወራል፣ በሐሰት ይከስሻል። ስለዚህ ይሄ ሲመጣ እንዳልሽው በመደመርና በመቀነስ በቃ ልክ የሆነ ሰው ጥሩ አድርጌለት በፊት በምላሹ መጥፎ ካረገብኝ በቃ የታባቱ ሰው ባላረግ ሲቅርብኝ አይነት ነገር በካልኩሌሽን የሚኖረው ይሄ ትክክል አለ። እኔ አልቀበልም በግል። እንደውም ሰዎች ሊሰድቡኝ ይገባል ባይ ነኝ። ጥሩ ባደረግኩ ቁጥር በደንብ አድርገው ሊያጠናግሩኝ ይገባል። ምክንያቱም እዚህ ምድር ላይ ሁሉ ነገር ጥየው ነው መሄድ ጊዜያዊ። እዚህ ጋ አይታችሁ በኋላ ሞተ ሊባል ይችላል። ስለዚህ አጭር ጊዜ ብዬ የሰዎች የሚመጣ ነገር ብዙ አሳስቦኝ አያውቅም። ነገር እኔ እንደዛ ነው ማስበው። እነዛ ሰዎች የሚጎዱት ሰዎች እየተጎዱ ለእግዚአብሔር ነው እያሉ ጀስት ማለት ነው ያለባቸው። እግዚአብሔር አሁን ሰዎች ለመምከር አሁን ሰዎች መጥተው ሲመክሩ ስትመክራቸው ምንድን ነው ልላቸው የምችለው? እግዚአብሔርን አዳምጡ ጥሩ ስለሆነ ነው እግዚአብሔር ከእናንተ ጋር እና ዝም ብላችሁ በቃ አክሴፕት አድርጉት ነው መባል ያለበት? ወይስ ደግሞ እነዚህ ሰዎች የሚጎዱትን ሰዎች ማስተካከል የሚቻልበት ወይ የትምህርት ነገር ወይ አስተያየት መስጠት? እነዛ አንዳንድ ሰዎች አያውቁትም ብዬ ነው የማስበው። ለምሳሌ በእኔ እምነት
ሰዎች ክፉ ነገር ሲያደርጉ በደንብ ሰዎችን እንጎዳለን ብለው ያስቡታል ብዬ አላስብም። ማለት ያን ያህል ዳትማቸው ይጎዳቸዋል ብለው ያስባሉ አላስብም። የሆነ አጋንንት ነገር አለ የሚያሰራቸው። በልምምድ ይተዋል ወይ? አይ ሰው ሊጎዳሽ ፈልጎ ከጎዳሽ መተው ነው። መተው ማለት አሁን ለምሳሌ አንድ ሰው አንዴ ሊጎዳሽ ይችላል። ይቅርታ በሚባል መሰላል ላይ ተንጠላጥሎ ግን ዳግመኛ እንዲጎዳሽ እድል መስጠት የለብሽ። አንዴ ከጎዳሽ ለዛ ለጎዳሽ ምላሽ መስጠት የለብሽ። ድንጋይ ለተወረወረብሽ ድንጋይ መልሶ አለመወርወር ማለት ነው። እንደውም በድንጋይ ከጎዳ ሰው ያን ሰው መራቅ ነው መፍትሄው። መራቅ ነው። ይቅርታ ያለሽ እግዚአብሔር ይስጥልኝ እሱ ብድሩ ሊመልስ አመሰግናለሁ ብለሽ ክፉም አለመናገር ደግም አለመናገር ብለሽ ልፍ ብለሽ መሄድ። ዳግመኛ እድል ግን መስጠት የለብሽም። ይሄ ማለት ግን ቂም አለብሽ ማለት አይደለም። ይቅርታ ያለሽ ትያለሽ ሁሉ ነገር ግን ድጋሚ ህይወትሽ ውስጥ እነዛ ሰዎች ገብተው ያንን ውስጥ እንዲሰሩ ዳግመኛ እድል ወይም ዙፋን አትሰጫቸው። ይህም እንደማለት መሰለሽ ለምሳሌ ቺት አድርጎብሽ የሄደ ፍቅረኛሽ መቶ ይቅርታ ቢጠይቅሽ ምሳሌ ነውልሽ። ይቅር በይው፣ ሁሉም ተይ፣ ቂም አትያዥ፣ ምንም ሰላም ፍጠሪ። ግን ደግመሽ ፍቅረኛሽ አታረጊ። በቃ ልክ ጥላቻ የለብሽም። ባየሹ ቁጥር ያንን ሰው አያረግሽም። እንደው በጠፋ መንገድ አትቀይሪ። ሰላም ነሽ፣ እግዚአብሔር ሰላምታ ሰጠሽ ታልፊያለሽ። ግን በቃ አውቀሽዋል፣ የሆነ ነገር ነቅተሻል። ስለዚህ እድል አሰብ እነዛን ሰዎች አጥር ታጥሪያለሽ ማለት ነው። አንቺ አያውቁም፣ ምንም ሚስጥራዊ ትሆኛለሽ ማለት ነው። ይሄ ፈጣሪም አይጠይቅሽም፣ ምክንያቱም አልጎዳሻቸውማ እነዛን ሰዎች። ጥላቻም የለሽም። አትሊስት ራስሽን ፕሮቴክት ነው ያደረግሽው። ስለዚህ በዚህ መንገድ መሄድ በጣም ብልህ ያደረግሻል። አንቺንም ሰላምም ይሰጥሻል። እንቅልፍም ሰላም ያለው እንቅልፍ ተኝተሽ መጣል። በጣም አመሰግናለሁ። የብዙ ሰዎች ጥያቄ ስለሆነ በየቦታው አሁን ትንሽ ቡና ስለጀመርኩ ቁጭ ብሎ የሚያወሩ በብዛት የተጎዱ ሰዎች ናቸው እና የምላቸው እግዚአብሔር ያውቃል። ያው አንተ የምትለው የተወሰነ ነገር ላቸው ነው ወይ ራቁ ነው ወይም ደግሞ አንዳንድ ሰዎች ደግሞ ከጥሩ ነገር ለምሳሌ ሌላ ሰው መጥላት፣ ለምሳሌ አንተ ካስቀየምከኝ በአንተ ምክንያት በቃ ወይ ሰው በቃኝ ብላ ሌሎችን ጥሩ ሰዎችን ማራቅ፣ እንደዚህ አይነት ሰዎች ስላሉ እንደዛ አይሆንም እላለሁ እኔ በእርግጥና እየገባው አንዳንድ እንደዚህ አሁን አንተ አድቫይስ ትሰጣለህ፣ ብዙ ነገሮችን እወደዋለሁ እና እየገባው ጠይቃለሁ። የዚህ ነገር በምን መልኩ ነው ሰው መምከርና ማዳን የሚቻለው? ወይ ሁሉ በአንድ ጭፍልቅ አድርገን ሁሉንም አንተ ስለበደልከኝ ያኛውም አንድ አይነት ነው ከማለት መጠንቀቅ ነው ወይስ ምን ማድረግ ይሻላል በሚለው ስላሰብኩ ነው። በጣም አመሰግናለሁ። ታይሜን ያስኩብኝ እግዚአብሔር ያክብርልኝ። ሰላሙን የኔ ጌታ። እሺ አመሰግናለሁ። ቆንጆ ጥያቄ ነው። ባይዘ ነው የብዙ ሰዎች ሀሳብ ነው ይሄ። ያ የሆነ አንድ በደል ከደረሰበት አንድ ሰው ሁሉንም መጥራት የለበትም። በወንድ የተጎዳች ሴት ወንዱላ ማለት የለባትም ማለት ነው። በሌላ ቦታ አባቷም ወንድ ነው፣ ወንድ ልጅ ትወልዳለች፣ ወንድም ይኖራታል። አስቶ ማየት ነው ነገሮችን ኔነዊስ እንዲህ ግን ነው ፈርጀን ሙቀጫ ውስጥ ከተን ከወቀጥን ሁሉንም ልክ ነው። የጎዷቸውም ሰዎች የሚፈልጉት እሱን ነው። በነገራችን ቴክኒካሊ ታርጌታቸው እናንተ እንደዛ እንድትበላሹ፣ ሰው እንድትፈሩ፣ ሰው እንድትሸሹ፣ በዛ ሰው በደል ሰው ሁላ እያላችሁ ሰው ያችሁ ወንድ ባየሽ ቁጥር እንድትበረግግ እሱን ሲያይ ሰራሁላት ነው የሚልሽ። አልዳንሽም። ሄሎ ሰላም፣ እንዴት ነው ወንድሜ?